መሐልና ዳርነት ፖለቲካ ወይስ መልክዓ ምድራዊ አቀማመጥ? it depends on የቱጋ ነው ሴንተሩ ፓወር ሴንተሩ የቱጋ ሎኬት አደረከው ነው። ቤኒሻንጉል ነው ትልቁ ግድባችን ያለው የወርቅ ትልቁ ፋብሪካ ያለው። በመሐልና የዳር ፖለቲካ የኢትዮጵያ ታሪክና ትርክት ምን ይናገራሉ? ታሪካችንን ሁሉንም ገጹን መለመላውን የማየት ድፍረትና ቸርነት። አብዛኛው የቆዳ ስፋት ላይ ያሉ ማህበረሰብ የመረጣቸው ሰዎች ፖለቲካሊ በሴንተሩ ላይ የአጋርነት ሚና ነው ይሰጣቸው። ይሄ የእንጀራ ልጅና ዋና ልጅ ሴንቲሜንትን አሁንም የያዘ ነው የአጋር ፓርቲ። የመሐልና የዳር ፖለቲካ የሀገር ጉዳይ የዚህ ዝግጅቱ ዋነኛ ማጠንጠኛው ነው። አንጋፋው የፖለቲካ ተንታኝ ዘሪሁን ተሾመ ከአፈወርቅ በደዊና ብስራት መለሰ ጋር በዚህ አጀንዳ ዙሪያ ይነጋገራሉ። የህግና ስትራቴጂያዊ ጉዳዮች አማካሪው ኃይለ ማርያም ይርጋ ከሐዋሳ ስቱዲዮ በእንግድነት ውይይቱን ይቀላቀላሉ። አሁን የሚሰሩት ፕሮጀክቶች ሪጂናል ኢንተግሬሽን ወይም ደግሞ ቀጠናዊ ብልጽግናን ከማረጋገጥ አንፃር ምን አይነት ፋይዳ ይኖራቸዋል ትላለ? አሁን አካባቢው ከፖለቲካው ባውንደሪው ብለርድ ይሆንና ይጠፋና ፋንክሽናል ጂኦግራፊ ተፈጥሮ በኢኮኖሚ ትስስራችን በጣም ይጠነክርና ፋንክሽናል ጂኦግራፊ ይፈጥራል ማለት ነው። የኔ ነው አገሩም የኔ ነው፣ ይሄ ስርዓቱም የኔ ነው። ኢትዮጵያ ለአፍሪካ ቀንድ የፖለቲካል ኢኮኖሚክ ኢንቲግሬሽን መሰረት ድንጋይ ነው እየጣላለ። የመሐልና የዳር ሀገር ትርክት ከውስጣዊ ሀገራዊ ትስስር እስከ ዓለም አቀፋዊ የውጭ ግንኙነት ድረስ በሀገር ጉዳይ እነሆ። ፕሮግራማችንን ጀምረናል። የዳርና የመሐል ሀገር ፖለቲካ እንግዲህ በተለያዩ መንግስታት ይሄ ተቃርኖ ለረጅም ጊዜ በኢትዮጵያ ውስጥ የቆየ ነው። ከታሪክን ጀምር እንዴት ሲዳኝ ቆየ ይሄ ጉዳይ? ኢምፔሪያል ኢራ የነበረው የኢትዮጵያ ፖለቲካ በሁለት ዳይኮቶሚስ መካከል ያለ ፖለቲካ ነበር። የሰሜንና የደቡብ ፖለቲካ የምትለው አለ። ብዙ ጊዜ የንጉሳዊ ስርዓቱ ከሰሜን ወደ ደቡብ እየተስፋፋ የመጣ ስለነበረ ፖለቲካል ዳይኮቶሚው የሰሜን ፖለቲካ አለ፣ የደቡብ ፖለቲካ አለ። በራሱ የራሱ የሆነ አይደንቲቲ ያለው፣ የራሱ ባህል ያለው፣ የራሱ ቅኝት ያለው፣ የራሱ ምት ያለው የፖለቲካ አስተሳሰብ ነበረ በሁለቱ ጎራ ተከፍሎ። ወደ ቅርቡ ስንመጣ ለምሳሌ የዳርና የመሐል ስትል በሁለት ነገር ራሱን ይገልጻል። አንደኛው ፖለቲካሊ ዳር ሀገር ይሆናል፣ ሌላኛው ደግሞ ኢኮኖሚካሊ ወይም ደግሞ ጂኦግራፊካሊ ዳር ሀገር ይሆናል። ለምሳሌ ከላፋም ይመስለኛል አይደል? አንዳንዶች ጂኦግራፊካሊ ዳር ይሆኑና ፖለቲካሊ ሴንተር ይሆናሉ። ለምሳሌ በጂኦግራፊ ከወሰድከው ትግራይ ዳር ነው፣ ዳር ሀገር የምትለው ነው። በፖለቲካ ስትወስደው ደግሞ ትግራይ ሴንተር ነበረ። በጂኦግራፊ ስትወስደው ለምሳሌ ሶማሌ ክልል ብትወስደው ዳር ሀገር ነው። ፖለቲካሊ ኢህአዴግ ወደ ብልጽግና እስኪቀየርና ፖለቲካሊ ኢኳሊ ሪፕሬዘንትድ እስኪሆኑበት ጊዜ ድረስ ፖለቲካሊም ዳር ሀገር ነበረ፣ ጂኦግራፊካሊም ዳር ሀገር ነበር። ስለዚህ እንደዚህ አይነት እንትኖች አሏቸው። የትኛውም ፖለቲካ ዳር ሀገር ይሁን የመሐል ራሱን ማኒፌስት ወይም ደግሞ ራሱን የሚገልጸው ደግሞ በኢኮኖሚ ነው። በኢኮኖሚ ሲባል ለምሳሌ አንድ የዳር ሀገር የምትለው በጂኦግራፊ ዳር ሀገር የሆነ በፖለቲካው ወደ ዳር የተገፋ ፖለቲካል ዳር ሀገር የሆነ ከዛ የኢኮኖሚ ተጠቃሚነቱም ደግሞ ኢኮኖሚካሊ ዘ ራይት ወርድ ዳር ሀገር ሳይሆን ማርጂናላይዝድ የሆነ ወይም የተረሳ ወይም የተገፋ የሚሆንበት እንትን አለና በእኛ ሀገር ውስጥ ለኔ እንደሚገባኝ ሁለት አይነት ዳር ሀገር አለ። አንደኛው ፖለቲካል፣ ሁለተኛው ደግሞ ጂኦግራፊካል የሚባል ዳር ሀገርነት አለ። ስለዚህ ለኔ በኢትዮጵያን ወደ ኋላ መለስ ብለን ያለፉትን 30 ዓመታት ስንቃኛቸው ዳር ሀገር የምንለው ጂኦግራፊካሊ ዳር የነበሩ፣ ፖለቲካሊም ዳር የነበሩ፣ ኢኮኖሚካሊ ማርጂናላይዝድ የነበሩ ማህበረሰቦችን አሁን ሪኢንጌጅ የማድረግ እንቅስቃሴ ነው። አሁን ላይ ያለንበት እንቅስቃሴ ዳር ሀገር የነበሩትን ፖለቲካሊም ሴንተር የማድረግ ኢኮኖሚካሊም ዲዘርቭ የሚያደርጉትን ያህል የኢኮኖሚ ተጠቃሚነታቸውን ማረጋገጥ ወደሚለው እያመራን ያለ ነው ብዬ ነው ማስበው። ጥሩ አፈወርቅ፣ ዘሪሁን ወደ አንተ ልመለስና እንደው ታሪካዊ አውዱን እንመልከተው ለአሁን ላለው መንደርደሪያ እንዲሆነን ትናንት ምን ነበረ ከሚለው እንጀምር እስቲ። ዳይሜንሽኖቹን አስቀምጧቸዋል። መልክዓ ምድራዊ፣ ፖለቲካዊና ኢኮኖሚያዊ። ፖለቲካዊ የሚለው ውስጥ ደግሞ
ባህላዊ ከቋንቋም እንትንም የተያያዘ ባንዲራውን ባንዲራዬ ነው ወዘተርፈ የማይልበት አግላይም ባይተዋር አስደራጊም አካሄዶች ነበሩ። ኦፍ ኮርስ እያንዳንዱ ዘመን በራሱ ጫማ ሆነ የማየትን ቸርነት ይጠይቃል። ያ እንደተጠበቀው ነው። ለምሳሌ ሲምቦሊክ ነገር የኢሉ አባቦራ ጎሬ በአፄ ኃይለ ሥላሴ ጊዜ የብዙ ፖለቲካዊ መናኞች የግዞት ቦታ ነበር። ጎሬ ዳረኛ ሆኖ ነው ነገሩ። መሀል ማለት ማነው ስትል መሀል ማለት ስልጣኑን የፖለቲካውን የኢኮኖሚያዊ አቅሞቹንና ግብአቶቹን የማህበረ ፖለቲካዊ መገለጫዎቹን ሞኖፖሊ ወዘተርፈ የያዘበት ነው መሀል። ኢትስ ኖት ኦንሊ መልክዓ ምድራዊ ብቻ አይደለም። ለምሳሌ የኢትዮጵያን ካርታ ወስደህ አዲስ አበባ መሀል ላይ ከሰሜን፣ ከምዕራብ፣ ከደቡብ፣ ከምስራቅ ምን ያህል ኢኩዲስተንት እንደሆነ ባላቅም እንደዛ የሚመስለው አለ። በፖለቲካው በሶሺዮ ሂስቶሪካል በምንለው ማህበረ ታሪካዊ አሰፋፈር ሰፍረህ ካስቀመጥከው እነዚህን ድርብርብ የማግለል የማባይተወር ነገሮችን የተሸከመ ነበር። ፋስት ፎርወርድ ኢቭን ስር ነቀል የሆነ 1966 የኢትዮጵያ አብዮት ወዛደራዊ ዓለም አቀፋዊነት ብሎ ውቅያኖስ አቋርጦ ወደ ኩባም ወደ የመንም ወደ ራሻም የተመለከተውን ያህል የአብዮቱ ውጤት ተቀባዮች እንጂ እምብዛም የአብዮቱ ተሳታፊ ያልሆኑ ቢኮዝ በዳረኝነት መነጽር አሁንም እየታዩ መደባዊም አይደለም ዳረኛ የነበሩበትን ሁኔታ አልሰበረም። ሞስት ኦፍ ዘም የጋሪሰን ታውን ተደርገው ነው የሚታዩት። የካምፕ የወታደራዊ ሰፈራው ጋር ከእንትኑ ጋር ከምናም ጋር የተያያዘ ትምህርት ቤቶች ሆስፒታሎችም ሲከፈቱ ሊትል ቤት ኦፍ እስቲ እንዳው እናሰልጥናቸው ከሚልም ጋር የተያያዘበት ሂደት አለ። ኢህአዴግ ከመጣ በኋላ ጥሩ የተደረገው ነገር የ1986ቱ ካልተሳሳትኩ 86 87 ህገ መንግስት ያነበረው ፌዴራላዊ ስርዓት በህገ መንግስትና ህግ ደረጃ ይህንን ጽንሰ ሐሳባዊ የዳርና መሃል ታሳሪነትን የመስበር መነሻም አለው ውስጡ። ኦኬ እዛ ውስጥ የራስን በራስ ማስተዳደር በሚለው የተለያዩ ማንነቶች የዚች ሀገር ማገሮችም ዋልታዎችም ናቸው። ይሄ ብዝሃነት እዚህ አንድነት ውስጥ እንዲንጸባረቅ ካልታደረገ በስተቀር የመባይተዋር ጉዟችን የትም ኢትዮጵያን አያራምዳትም። ለዚህም ህገ መንግስታዊ እውቅና እንሰጠዋለን የሚለውን የመጀመሪያ ሌጋል ፍሬሚንግ እና ፌዴራላዊ ስርዓቱ ሲዋቀር ደግሞ ይሄ በፖለቲካዊ የስልጣን ኤክሰርሳይዝ ደረጃ እውን የሆነበት መንደርደሪያ ነው የሆነው እና ከ2010 ለውጥ በኋላ ምንድን ነው ይሄ በአመዛኙ በፖለቲካዊ መስኩ በህገ መንግስታዊ ደረጃ የተቀመጠ ግን የአጋር ፓርቲዎች በሚል ደግሞ አዲስ ባይ ዘ ዌይ ይህ ህገ መንግስታዊ እንትንም አለው ልትል ትችላለህ። እኔ በ1997 98 ላይ አስተያየት ስጡ ምንድን ነው ቢደረግ ከምርጫ በኋላ ተብሎ ተጠየቀን። አንድ 18 ፔጅ ከጻፍኩት አንዱ ሪኮሜንዴሽን ይሄ የእንጀራ ልጅና ዋና ልጅ ሴንቲሜንትን አሁንም የያዘ ነው። የአጋር ፓርቲ እንትን ኢህአዴግ ውስጥ ከተቷቸው የሚለው አንዱ ሪኮሜንዴሽን ነበር። ኦፍ ኮርስ አሁን በኋላ መጣም በብልጽግና እሱ ሆኗል። ያቺ የፖለቲካዊ ተገላይነት በአዲስ ዋንጫ የመምጣቷ እንትን እዛች ጋር እንትን አደረገች። ዛሬ ላይ ዳረኛ ተብሎ እንትን ሲባል የነበረው የሶማሌ ክልል የፖለቲካ መሀለኛ ኢኒዌይ ሁሉም መሀለኛ የሆነበት መንገድ ላይ ገብተናል።
የፈርቲላይዘር ማዳበሪያ ፋብሪካም ጎዴ ኦገዴን ላይ ከጎረቤታችን ሶማሊያ ድንበር በተወሰነ ርቀት ባለበት ቦታ ሲገነባ የግብአት አቬይላቢሊቲ ብቻ ሳይሆን የፖለቲካው ሽፍቱ ያመጣው ፈቃደኝነትንና ወሳኝነትንም ያሳያል። ይሄ ብቻ አይደለም። ዛሬ ላይ ጅጅጋን ብትሄድ የጄቱር የሱዙኪ የምናምን መኪና መገጣጠሚያዎች ወዘተርፈ አሉት። ዛሬ ላይ በየቦታው ታሪካዊ የነበረውን የቱሪዝም መስመሮች በሚደግፍ መልኩ የተሰራጩት እንትን መካከል አንዱ ሶማሌ ክልል ላይ፣ ሌላው ዳረኛ የሚባለው ሰላሙና የሚያሰራው ሁኔታዎች ቢኖሩ ገርዓልታ ላይ ለትግራይ የታቀደው ነው። ቤኒሻንጉል ነው ትልቁ ግድባችን ያለው፣ የወርቅ ትልቁ ፋብሪካ ያለው። ጋምቤላ ነው የተለያዩ የእርሻ ልማቶችና ሰፋፊ ነገሮች እየተካሄዱ ያሉት። ፖሲብሊ በቅርቡ የምናየው ትልቅ ፕሮጀክት ጅማሮም እዛ አካባቢ ሊኖር ይችላል። ሶ የፖለቲካል ኢምፓወርመንት ምላሽ ብቻ ሳይሆን በፍትሃዊ ሀብት ክፍፍልና ተጠቃሚነት የተደገፈ የኔ ነው አገሩም የኔ ነው ይሄ ስርዓትም የኔ ነው ማለትን የሚያበረታና የሚያጎለብት ተጨባጭ እርምጃዎች እየተወሰዱበት ነው። ህገ መንግስታዊ ብሬክ ስሩ መምጣቱ ደግሞ ለዛ ፈልክረም የሆነ ማቃፊያን የጨረ ህገ መሰረትን የሰጠ ጉዳይ ነው። አሁን ግን በተግባር እዚህ ድረስ መጥቷል። therefore ይሄ ምን ማለት ነው? የተሻለ የባለቤትነት ስሜት፣ እኩል የሆነ የባለቤትነት ስሜት። ልጅ የእንጀራ ልጅ የለውም። ሁላችንም እኩል ልጅ ነን፣ እኩል ባለቤት ነን። ዛሬ ላይ ካምፕ ውስጥ ብቻ የሚሰቀል ሳይሆን ፈልጎ የሚሰቅልበት የፌደራሉን ባንዲራ፣ የሀገሪቱን ባንዲራ የነገ ጠቅላይ ሚኒስትሮች፣ ውጭ ጉዳይ ሚኒስትሮች፣ መሪዎች ከደቡብም ከምዕራቡም ከምናምኑ የሚመጡበትና በአመዛኙ በኢትዮጵያ ዘመናዊ ታሪክ ሰሜነኛ ሸበብ የነበረውን የፖለቲካዊ ድንበር የደረመሱ አካሄዶች ናቸው። ሰው ለአንድነታችን የተሻለ ጥንካሬ ይሰጠናል። ሁሉ ምናምን እኛን ጨምሮ ኢሊቶቹን የምንሻማበት ቤተ መንግስቱም አዲስ አበባ፣ የፋብሪካና የገንዘብ የተሻለ ሆስፒታሉም አዲስ አበባ የመሆንን እድል እንትን አድርጎ እዛው በአካባቢያችንና በክልላችን ቤተ መንግስቶች አሉ። ለመተጋገልም እዛ ጋር ይቻላል። ወንድሞቻችን ልጆቻችን ፋብሪካን የኦይል ኢንጂነር የእንትን ኢንጂነር ሆነው ለመቀጠር ቢሞክሩ ከዚህም ተቀጥረው የሚሄዱ ምንድን ነው ይሄ ማህበራዊ ቁርኝት ዜጎችን መስተጋብር የሚያጠናክሩ ሂደቶች ናቸው። መሀል ዳር ተሰብራ መሀል እየሆነች ያለበት ነው ብል ማጋነን አይመስልም። እንግዳ ገብተዋል። ስለተቀላቀልከን ደስ ብሎናል። እንግዲህ የዘርፉ ምሁራን ኦውተር የሚባሉት ሳሚር አሚን እና አንድሬ ፍራንክ ምን ይላሉ? የዚህ የመሀልና የዳር ሀገር ፖለቲካን ዲፋይን ወይም ደግሞ ብያኔ ሲሰጡት አንደኛ የካፒታል ፍሰት አለመኖር ወይም ደግሞ አለመመጣጠን በመሀሉና በዳሩ ሁሉ ነገር ወደ መሀል የሚመጣበት እውነታን፣ ሁለተኛ ደግሞ ዳሩ በመሀሉ ላይ ጥገኛ የመሆን ለስራ፣ ለኢንቨስትመንት፣ ለመሳሰሉ ጉዳዮች ዳሩ በመሀሉ ላይ ጥገኛ ይሆናል ብለው ያስቀምጣሉ። ከዛ በተቃራኒ ደግሞ አስከፊ ገጽ ብለው የሚያስቀምጡት ጉዳይ ኤክስፕሎይቴሽን ወይም ደግሞ ብዝበዛ አለው። መሀሉ ዳሩን ይበዘብዘዋል፣ ግን ደግሞ ለዳሩ የሚያካፍለው ነገር የለውም ብለው ያነሳሉ። ኢትዮጵያን ከዚህ ብያኔ አንጻር እንዴት ትመለከታታለህ? በመደበኛው የእውቀት ምንጫችን ከምናየው እና ከምንሰማው በተቃራኒ ሆኖ ነው የማገኘው። አሁን ከአጼ ሚኒሊክ ጀምሮ ኦልሞስት ከደርግ አስተዳደር ድረስ የነበሩት አስተዳደሮች እንደውም የዳሩን ክፍለ ሀገር ወደ መሀል ለማምጣት እና ከመሀል ወደ ዳር ሲሄዱ የነበረበት ሁኔታ ነው የምናየው። በአጼ ሚኒሊክ እንኳን ብናይ እንኳን በደናክል ዲፕሬሽን ያለውን የፖታሽ
ማዕድን ለጣሊያኖች በመስጠት በዛ አካባቢ ያለው ማህበረሰብ ከኢኮኖሚ ተጠቃሚ የሚሆንበትና ወደ መሀልም እንዲመጣ ያደረጉበት ከዳር ያለው ኢኮኖሚ ወደ መሀል መጥቶ የተሻለ ኢኮኖሚ መስተጋብር እንዲኖርና የሀገር አንድነት እንዲኖር ያደረጉበት ሁኔታ ነው ያለው። እንግዲህ ይሄ ሌሎች ከምናውቃቸው ዶክመንቶች ወጣ ያሉ ነገሮች ናቸው። ልጅ ኢያሱም እንደዚሁ ወደ ዳር ሀገር በመሄድ የኢትዮጵያ ልጆች በሚስዮን ትምህርት ቤት እንዳይማሩና ሀገራቸው ሉዓላዊነት ጠብቀው እንዲኖሩ አካባቢያቸው ተጠቃሚ እንዲሆኑ ከሌሎች የውጭ ሀገር በተለይም ደግሞ ከጀርመን ጋር በዛ አካባቢ ያለውን ሀብት ለማልማት ጥረት ሲያደርግ የነበረበት ሁኔታ ነው ያለው። ወደዚህም እንደዚሁ በኃይለ ሥላሴ ዘመነ መንግስትም እንደዚሁ የተለያዩ የፔትሮሊየም ቁፋሮች ባለፈው ጠቅላይ ሚኒስትሩ ጎዴ ላይ ተገናኝተው እንደተናገሩት በ1902 ዓ.ም የኢትዮጵያ የመጀመሪያውን የፔትሮሊየም ቁፋሮ የማዕድን ቁፋሮ ወይም ደግሞ ጂኦሎጂካል ሰርቬይ አስደርጋ ወደ ተግባር ለመሄድ እንቅስቃሴ ስታደርግበት የነበረ ነው። ያንን አስቀጥለው ኃይለ ሥላሴ የዳሩን ኢኮኖሚ የተሻለ ተጠቃሚ የሚሆኑበትና ወደ ሀገር ውስጥም ወደ መሀል ሀገርም እንዲመጣ ጥረት ሲያደርጉ የነበረበት ነው። ልጅ ኢያሱ ወደ ዳር ሀገር በመሄድና የዳር ሀገሮችን ከመሀል ሀገር ጋር ለማስተዳደር ጥረት ሲያደርግ የነበረበት ሁኔታ ነው የነበረው። ደርግም በደርግ አስተዳደርም እንደዚሁ አብዛኛዎቹ የተለያዩ ተቋማቶችን በመገንባት አሁን የሀረር አካዳሚ እኮ ትልቁ የጦር አካዳሚ ሀረር አካዳሚ ነው። እዛ ብዙ ኢትዮጵያውያኖች ለስልጠና ይሄዳሉ። ያ ራሱ ትልቅ የዳር ሀገሩን ከመሀል ሀገሩ ጋር ለማስተሳሰር ትልቅ እንድምታ ያለው ነው። ምክንያቱም ሙቭመንት ነው። የሰው ልጅ ሲንቀሳቀስ እንቅስቃሴ በሚፈጥርበት ጊዜ የዳር ሀገሩን ኢኮኖሚ ለመጠቀም የመሀል ሀገሩ ሃይላንድ ኤሪያ የነበረው ወደዛ ሄዶ በማዕድን ቁፋሮም ሆነ በተለያዩ የኢኮኖሚያዊ እንቅስቃሴ ውስጥ ተሳታፊ በመሆን የሀገሩን ባለቤትነት ሌሎችም ዳር ሀገር ላይ ያሉትን እንዲሰማቸው ጥረት ሲደረግ የነበረበት ሁኔታ ነው። በኋላ ላይ ግን ከ91 በኋላ በኢህአዴግ አስተዳደር ወቅት እንደተባለው በግልጽ አጋር ፓርቲ በማለት እንጂ ሙሉ ለሙሉ እንደዚሁ የሀገር ባለቤትነት ተሰምቷቸው በሀገር አስተዳደር ውስጥ በሀገር መንግስት ግንባታው ላይ የራሳቸውን አስተዋጽኦ እንዳያደርጉ ትልቅ እንትን ነበር፣ መዋቅራዊ ችግር ነበረ ብዬ አስባለሁ። አሁን በኃይለ ሥላሴ ዘመነ መንግስት ወደ ማዕከል እንዲመጡ የኤርትራ ሰዎች ወደ ማዕከል መጥተው የስልጣን ባለቤት እንዲሆኑና አብዛኛውን ጊዜ የኤርትራ ማህበረሰብ ኢትዮጵያዊ የነበረው ኢትዮጵያ ዜጎች እዚህ ወደ ማዕከል መጥተው አብዛኛውን የቴክኒካል ሰርቪስ ሴክተሩን በአጠቃላይ ኤርትራውያኖች ይዘውት ነው የነበረው። ያ ማለት ከዳር የነበረው ወደ መሀል መጥቶ በእንደዚህ አይነት የኢኮኖሚ ዘርፎች ውስጥ ሲሳተፍና የሀገር ባለቤትነት ሲሰማው እንደነበረ መረዳት እንችላለን። ከዚህም በተጨማሪ የአምባሳደር ዘውዴ ረታ ላይ መጽሐፍ ላይ ስለ ቀዳማዊ ኃይለ ሥላሴ ዘመነ መንግስት በሚለው መጽሐፋቸው ላይ 24% የአዲስ አበባ ዩኒቨርሲቲ ተማሪዎች አጠቃላይ ከኢትዮጵያ ወደ ዩኒቨርሲቲ ከሚገቡት 24%ቱ ኤርትራውያን የነበሩት። ይህ ራሱ ግዴታ ከኢኮኖሚ ፐርስፔክቲቭ ብቻ ሳይሆን በማህበራዊ ዘርፍ በትምህርት ማህበራዊ ዘርፍ ላይ የዳር ሀገራት እንዲሳተፉ ወደ መሀል መጥተው በትምህርት ዘርፍ ተምረው እውቀታቸውን ክህሎታቸውን አዳብረው ወደ ማዕከላዊ መንግስት እንዲመጡና የማዕከላዊ መንግስት አስተዳደር ውስጥ እንዲኖሩ በማድረግ አስተዳደሩ ተሳታፊ እንዲሆኑ በማድረግ በሀገር መንግስት ግንባታ ላይ ኤርትራውያን የራሳቸው አስተዋጽኦ እንዲያደርግ ትልቅ አስተዋጽኦ ሲያደርጉ ነበር። ቀላል አይደለም 24% ማለት ነው። አብዛኛውን ቀላል አልነበረም። ከሀረር አካዳሚ ሲወጡ የነበሩት የሚሊተሪ ኢሊቶች ማለት ነው። እነዚህ በአጠቃላይ ከዛ ከዳር ወደ መሀል ከመሀል ወደ ዳር የሚወጣ ትልቅ መስተጋብር ሲፈጥር እንደነበር መረዳት እንችላለን። የባህል ተጽዕኖም ጭምር ይነሳል። የዳር ሀገሩ ባህል ሴንተር ላይ ኤክሰርሳይዝ ይደረጋሉ የሚል ጥያቄም ይነሳልና ከዚህ አንጻር እንደው አጠር አድርገህ ብታይልኝ። ሙሉ ለሙሉ የዳር ሀገሩ የመሀል ሀገሩን በባህል ጨቆኑታል ወይም ደግሞ የባህሉን የአካባቢውን መሰረታዊ የሆኑ መገለጫዎችን እንዳያንጸባርቅ ተደርጓል የሚለው ነገር ተጨባጭ የሆነ እንደዚህ ነው ሊባል የሚባል ነገር አይኖርም። አሁን እነ ዋለልኝ መኮንንን ትርክቶች ብናይ አብዛኛው ዋለልኝ መኮንን አሁን ከደሴና ከአዲስ አበባ ውጪ ምንም ያውቀው ሀገር ሊቭድ የሆነ የተኖረ ኤክስፔሪየንስ የሌለው ሰው ነው። ግን እሱ እንዴት እንኳን ናሽናል ኩዌሽን የሚለውን ነገር ራሱ እንዴት ጻፈው እንኳን የሚል
መከራከሪያ ቀርቦ እንኳን ተሞግቶ አያውቅም። ግን እንደ ሜይንስትሪም እንትን ሆኖ የዳር ሀገሮች ጭቆና የባህል ጭቆና ሲደረግባቸው እንደነበረ ነው የሚገለጸው። እና አሁን ግን አሁን ዘመኑ የኢንፎርሜሽን ዘመን ነው። የተለያዩ ዲክላሲፋይድ የሆኑ የሌሎች ሀገሮች የኤምባሲዎች ዲፕሎማቲክ ኬብሎች ሌሎች የሪሰርች የደህንነት መዋቅር ስለ ኢትዮጵያ የተደረጉ አጠቃላይ ስለ ኢትዮጵያ ፖለቲካ፣ ኢኮኖሚ፣ ማህበራዊ ግንኙነቶች የተጠኑ ጥናቶች እየወጡ ነው። አሁን ያለነው ትውልድ ደግሞ ይሄን ነገር መርምሮ ወደ ትክክለኛ አቅጣጫ ይመጣን ብዬ አስባለሁ። ስለዚህ እኔ ይሄን ያክል ማርጂናላይዝ ናቸው የሚለውን ነገር አልገዛውም። ጥሩ ወደ ዘሪሁን። እሺ ልጅ ኃይለማርያም አሪፍ ነው፣ ጥሩ ነው። አይ ሪስፔክት። ምክንያቱም ምናልባት ወደ አንድ ገጽ ያጋደለ እይታችንን ሌላኛውን ገጽ በመነካካት ሊሞላልን ሞክሯል። ግን መሰረታዊ በሆነ ደረጃ የምንለይበት ነገር አለ። መሰረታዊ ልጅ ኢያሱ ሀረርጌ ነው የሄዱት ከአዳል እንትኖች ጋር ምናምን ለመገናኘት አደሬዎቹ ጋር እንትን ብለዋል። ኢንፋክት የንግስና እድላቸውንም ኮስት ካስደረጓቸው ነገሮች አንዱ ከዘመናቸው ቀደም ያለን ይህንን ብዝሃነት ያገናዘበ እይታ ነበራቸው። ግን ስርዓታዊ ፈቃደኝነቱም እንትኑም አልነበረም ነው አንዱ ነጥቤ እኔ እንጂ ልክ ነው በሳቸው። ሁለተኛው የአፄ ኃይለሥላሴ ነው። አፄ ኃይለሥላሴ ኦጋዴን ትምህርት ቤት ከፍተው አሁን ሙት ወቃሽ ለመሆን አይደለም። አንድ ሁለት ታሪክ ኮንቲኒዩቲ ነው። በዘመኑ ፈተናዎች በዘመኑ የማወቅ ልክ መሪዎቻችንም ልሂቃኖቻችንም እንዴት እያደረጉ ሊሄዱ ሞክረው አል የሚለውን ቸርነትም ይጠይቃል። ሙሉ እይታ የኃይለ ማርያምን መውሰድ ይጠይቃል። የዛ ትውልድ ሰዎች ግን አለ ይሄ የዛ ትውልድ ሰዎች ልክፍት ብቻ ሳይሆን የኢትዮጵያ ታሪክ ውስጥ በደማቅ ቀለም የተጻፈ ነው። ማሪጂናላይዜሽን ከብሔር ትግል ጋር ተገናኝቶ መጥቶ ትርክት ስለሆነ ብቻ ሳይሆን ኃይለ ማርያም ምናልባት ያኔ እኔ እንጃ መወለዱን እኔ ለምሳሌ ሶማሌ ክልል ነው ያደኩት። ጅጅጋ ስትገባ ትልቁ መንገድ በስተቀኝ እና በስተግራ ስያሜው ራሱ ግርግዳ ነው የነበረው። የፖሊስ ጣቢያው፣ የትምህርት ቤቱ፣ የፍርድ ቤቱ የምናምን ቅርበት ለማን እንደሆነ ግልጽ ነው። በምን መስፈርት? በቋንቋ ባህል ማሪጂናላይዜሽን ስንል አንዱ ይሄ አንዱ መስፈርት። እነዚህ የነዳጅ ፍለጋ ፕሮጀክት ትክክል ይሄንን ተካታችነት ሊያበረክት ሊያጠናክር የሚችል አስተዋጽኦ ይኖረው ነበር ቢሰራ ኖሮ ትክክል። ለመስራት ደግሞ ያልቻልንበት ማአት አቅም ማአት የጂኦፖለቲካል ተጽዕኖ ነበር። ግን የሪሶርስ ኤክስትራክሽን ምድር አድርገህ ማየትና እኔ የኢትዮጵያ አንድ አካል ነኝ ኢትዮጵያም የኔ ነች የሚል በፖለቲካም በእንዲህ አይነት ፍትሃዊ የሀብት ክፍፍልም የሚገለጽ የባለቤትነት ስሜትን የያዘ ነበር ወይ ብሎ መጠየቅ ተገቢ ነው። ያን ቸርነት እንደተጠበቀው ሰው ምንድነው ኤክስትራክቲቭስት ነው። በቃ ሀብቱ ዛለ ኖ ያሁኑ የሚለየው በዛ ነው። የአጋር ፓርቲ በድርብቡ ኢህአዴግ እንትን አድርጎ በስም ብቻ አስቀመጣቸው የሚለውም ላይ ኢቭን አጋር ለመባል እንኳን የተደፈረው ያኔ ነው። ባይባል መባሉ ልክ አይደለም የሚለው ወቀሳ ተገቢ ነው። ግን አጋርንም የተደፈረው ህገ መንግስት ላይም የሁላችንም ነች የሚለው የመጣው ከዛ በኋላ ነው። ህገ ማዕቀፉ ተበጀ። አሁን ላይ ስንመጣ ያ ወደ መሬት የሚወርድበት ተጨባጭ ስራዎች ተሰሩ፣ እየተሰሩ ነው፣ ገና ይሰራሉ። ምናልባት ማጂ የሚባል ደቡብ ምዕራብ ክልል ውስጥ ነው አሁን ያለው ዘፈን ነበር። መሄዴ ነው ማጂ አንተን ተማምኜ እንደ እናቴ ልጅ ነው። ለምን ባይተዋር ሀገር ነው የሚሄደው ነው። ኦፍ ኮርስ ዘፈን በዛ ዘመን
በዛ እይታ እንዲህ አይነት ነገር ቢዘፈን አይገርምም። አንተ ዛሬ ወቃሽም ነቃሽም ለመሆን ከፈለግ ራስ ግን እዛ ጫማ ውስጥ መክተትን ይጠይቃል። ግን መሰረታዊ የመበይተወርን ማሪጂናላይዝድ የነበረ እንትን ማለትን የብሔር ትርክትን አጡዞ ሀገራዊ አንድነትን የማላላትም የመናቅም ስራ አይደለም። ታሪካችንን ሁሉንም ገጹን መለመላውን የማየት ድፍረትና ቸርነት ነው እና በዚህ በኩል እንደዛ ነው ያለኝ እይታ። ያነሳው የሳሚር አሚን የሴንተር ፔሪፌሪ ሪሌሽንሺፕ ቤዚካሊ ከአንደር ዴቨሎፕመንት እና ግሎባል ኖርዝ የምንለው የጥሬ ዕቃ አምራችነት እና ምናምን ዴርፎር የካፒታሉንም ማግኘት እንትን በዲፔንደንሲ በተጠጊነት ሰንሰለት ውስጥ ከቶ ለዚህ ነው አፍሪካ የወርደ ግሎባል ሳውዝ የምንለው ሉላዊው ደቡብ የምንለው የቆረቆዘው የሚለውን ነው የሚያነሳው እንጂ ኃይለማርያም ጥሩ ፐርስፔክቲቭ ነው ያመጣው። ግን ሪቪዥኒዝም has to consider historical realism። አው ይሄ ያው በሀገራችን የተለመደ አለ አይደለ? ትላንትን በሙሉ እየተራገሙት ዛሬን ማወደስ አይ ቲንክ እዛ ዙሪት ውስጥ አይደለንም ብዬ አስባለሁ። ማለት የትናንት ክፍተቶችን ማየታችን ዛሬን ለማከም እንዲረዳን የጎደለውን ገጽ ለመሙላት ነው። እኛ ጋር የጎደለውን ገጽ ጨምሮበታል። ግን አንዳንድ የማይነቀሉ ገጾችን ደግሞ ለመንቀል ሲሞክር ዲፍረንሳችን እዚህ ጋር መቀመጥ አለበት። ለምሳሌ ብዙ ሰዎች የሚረሱት አንድ ነገር አለ። ለምሳሌ የአንድ ሀገር የፖለቲካ እሳቤ ማጠንጠኛው የኢኮኖሚ ተጠቃሚነት ነው። ኢኮኖሚካሊ ዌል ኢንቴግሬትድ ከተደረገ አንድ ማህበረሰብ የዛ ፖለቲካል ኮሚኒቲ ላይ ሴንስ ኦፍ ኦነርሺፕም ሴንስ ኦፍ ቢሎንጊንግነስም ዴቨሎፕ ያደርጋል። ለምሳሌ የመሬት ስሪታችን ውሰድ። በገባርና በጭሰኛ ስርዓት ውስጥ በጭሰኝነት የሚተዳደረው ማህበረሰብ ለመሬቱ ባላባቶች አገልግሎት የመስጠት፣ ልጆች በረኝነት የመሰማራት፣ ባሎች ወይም ደግሞ ወንዶች በእርሻ ላይ፣ ሴቶች ደግሞ በቤት ስራ ላይ የመሰማራት ግዴታ ይጥልባቸዋል። ካመረቱት ምርትም ላይ ሲሶ የማስገባት ግዴታም ይወድቅባቸዋል። ስለዚህ እንደነዚህ አይነት ነገሮች የፖለቲካ፣ የኢኮኖሚ፣ የማህበራዊ ተጠቃሚነትን አንደርማይን ያደርጉ ነበር። ዋናው መሰረታዊ ነገር ለምሳሌ ማንክዳቸው ለምሳሌ ጂኦግራፊካል ዳር ሀገርነትን ልትቀይር አትችልም። ኢት ዲፔንድስ ኦን የቱጋ ነው ሴንተሩ፣ ፓወር ሴንተሩ የቱጋ ሎኬት አደረከው ነው። ለምሳሌ የፓወሩ ወይም የፖለቲካል ሴንተሩ ሰሜን ላይ በነበረበት ሰዓት ላይ ኢንታየር ደቡብ ዳር ሀገር ነበር። ፖለቲካሊም ዳር ሀገር ነበር፣ ጂኦግራፊካሊም ከዛ ፐርስፔክቲቭ ሲታይ ዳር ሀገር ነው። በኢኮኖሚ ተጠቃሚነትም ደግሞ ማርጂናላይዝድ ነው። እየተስፋፋ መጣና ሴንተሩን ፖለቲካል ግራንድ ሴንተሩን አዲስ አበባ ላይ ሲተክል ደግሞ ጂኦግራፊካሊ ሴንተር ሆነና አዲስ አበባን ጂኦግራፊካሊ ሴንተር ሆነና የፖለቲካው ሴንተር ሆነና አዲስ አበባ ጂኦግራፊካሊ ፔሪፈሪ የሆኑት አካላት የሴንተሩን ስልጣን የተቆጣጠሩት የሴንተሩን ፓወር የተቆጣጠሩት አካላት ከሰሜን ጫፍ ሊሆኑ ይችላሉ፣ ከደቡብ ጫፍ ሊሆኑ ይችላሉ፣ ከምዕራብ ከምስራቅ ጫፍ ሊሆኑ ይችላሉ። ሴንተሩ ላይ ሆኖ ግን ወደ ዳር ስትመለከት ዳር ሀገሮች አሉ። ጂኦግራፊካሊ መቀየር የምትችለው ምንድነው? ጂኦግራፊካል ዳር ሀገር ቢሆኑ የራሳቸው የፖለቲካ ሴንተር እንዲኖራቸው ማድረግና የራሳቸው ደግሞ ከመሃሉ ወይም ደግሞ ከግራንድ ሴንተሩ ጋር አታች የሚያደርጋቸው የኢኮኖሚና የፖለቲካ ተጠቃሚነት ሲኖራቸው ነው የሚል አስተምሮት በተለይ ቅድም ዘሪሁን ሲያነሳው እንደነበር ኢህአዴግ ወደ ስልጣን ሲመጣ የመጣ ጽንሰ ሀሳብ ነበር። በበቂ ደረጃ መሬት ላይ አልተቀመጠም ብለን ልንወቅሰው የምንችለው ነገሮች ማለት ነው። ለእኔ አንድ ሀገር መሰረት የሚያደርገው ምንድነው? ሀገር እንዴት ይጸናል ከተባለ በዜጎች ፍትሃዊ የኢኮኖሚ ተጠቃሚነት ነው ሀገር የሚጸናው። በዜጎች ፍትሃዊ የፖለቲካ ውክልና ነው ሀገር የሚጸናው። ኢህአዴግ በስልጣን ላይ በነበረበት ጊዜ በጣም በከፍተኛ ደረጃ የሚወቀስበት አንደኛው ነገር አብዛኛውን የህብረተሰብ ክፍል አብዛኛውን የሀገሪቷን ቆዳ ስፋት የያዘው የህብረተሰብ ክፍል የመረጣቸው የፖለቲካሊ ነው ዲሞክራቲካሊ ነው በነፃ ፌር ፍሪ ኤሌክሽን ተካሂዶ ነው ምናምን የሚለውን የመረጣቸው ሰዎች አብዛኛው የቆዳ ስፋት ላይ ያሉ ማህበረሰብ የመረጣቸው ሰዎች ፖለቲካሊ በሴንተሩ ላይ የአጋርነት ሚና ነው የሰጣቸው። ያ ፈጽሞ ተገቢ ያልሆነ ግን እነዛ ሰዎች ምንድነው ፊልም የሚያደርጉ ከተባለ ሴንስ ኦፍ ቢሎንጊንግነሱን ሴንስ ኦፍ ኦነርሺፑን በሀገር መንግስቱ ላይ
እያጡ መጡ። ብልጽግና ወደ ስልጣን ሲመጣ ግን አንድ ያደረገው ነገር ምንድነው? እነዚህ ዳር ሀገር የምትላቸው ፖለቲካሊም ጂኦግራፊካሊም ዳር ሀገር የነበሩ ኢኮኖሚካሊ ማርጂናላይዝድ ተደርገው የነበሩትን በተለያየ መንገድ ኢንቲግሬት የማድረግ እንቅስቃሴ ነው የተጀመረው። ለምሳሌ ቅድም ዘሪሁን ሲያነሳው የነበረው አብዛኞቹ የሀገሪቷ የፖለቲካል እና የኢኮኖሚ ሜጋ ፕሮጀክቶች ቤዝ የሚያደርጉት ዳር ሀገሩን ነበር። ዳር ሀገሩ ላይ ነው እየተሰሩ ያሉት። ለምሳሌ ህዳሴን ብትወስድ ዳር ሀገር ነው፣ ኩርሙክን ብትወስድ ዳር ሀገር ነው። ማዳበሪያ ፋብሪካዎቹን፣ የጋዝ ፕሮጀክቶቹን፣ የግብርና ፕሮጀክቶቹን ወደ ታች ወደ ደቡብ ጫፍ ስትወጣም እንደዚህ አይነት የልማት ፕሮጀክቶች የሚሰሩት ሜጋ ፕሮጀክቶች እነዛ ፕሮጀክቶችን ስታይ ከዚህ በፊት የት ነበር ያ ገንዘብ ይፈስ የነበረው ከተባለ ሴንተሩ ላይ ነበር፣ ወይም ደግሞ የፖለቲካል ሴንተሩን በተቆጣጠረው ኃይል ዙሪያ ላይ ነበር ይፈስ የነበረው። ስለዚህ ብልጽግና ወደ ስልጣን ሲመጣ ትልቁ አቺቭ ያደረገው ነገር ዳር ሀገር የበይ ተመልካች የነበሩትን ስቦ ፖለቲካሊም ዌል ሪፕሬዘንትድ እንዲሆኑ በማዕከሉ ፖለቲካ ላይ በበቂ ሁኔታ እንዲሳተፉ በሀገሪቷ ባለችው ጥሪት ላይም ደግሞ ፍትሃዊ ተጠቃሚነታቸውን እንዲያረጋግጡ የራሳቸውን የፖለቲካ ሴንተርም እንዲመሰርቱና ከግራንድ ሴንተሩ ጋር ያላቸውን ሪሌሽንሺፕም ደግሞ እንዲያጠናክሩ ያደረገበት መንገድ እሱ ለኔ እንደ ብልጽግና ትልቁ አቺቭመንት ነው። ጥሩ፣ ወደ ኃይለማርያም ልሻገር። አሁን መንግስት እየሰራቸው ያሉ ፕሮጀክቶች አሉ፣ ግዙፍ ፕሮጀክቶች ናቸው። የህዳሴ ግድብ ዳር ላይ ያለ ነው። እንደዚሁም ደግሞ የኦጋዴን ጋዝ፣ የማዳበሪያ ፕሮጀክቶቹ፣ እነዚህ ግዙፍ የሆኑ ፕሮጀክቶች ዳር ላይ እየተሰሩ ነው። ይሄ ለሀገሩ ትስስር ለሀገር ግንባታ ሂደቱ ምን ያክል አስተዋጽኦ አለው ማለት እንችላለን? ፓራክ ካህን የሚባል አለ፣ ኮኔክቶግራፊ የሚባል መጽሐፍ፣ አንድ አልፋ ጂኦ ስትራቴጂክ አማካሪ ነውና ታዋቂ ሰው ነው። ይሄ ሰውዬ ምንድነው የሚለው? እንደዚህ አይነት መሰረተ ልማቶች በሚኖሩበት ጊዜ የፓይፕላይን ዝርጋታ ይኖራል፣ የቴሌኮሙኒኬሽን ዝርጋታ ይኖራል፣ ፋንክሽናል ጂኦግራፊ ይፈጥራል ማለት ነው። አሁን አካባቢው ከፖለቲካ ባውንደሪው ብለርድ ይሆንና ይጠፋና ፋንክሽናል ጂኦግራፊ ተፈጥሮ በኢኮኖሚ ትስስራችን በጣም ይጠነክርና እነሱና እና እኛ የሚለው ነገር የመሃልና የዳር የሚለው ነገር ሙሉ ኃይለማርያም እዚህ ጋር አሁን የሚሰሩት ፕሮጀክቶች ሪጂናል ኢንቴግሬሽን ወይም ደግሞ ቀጠናዊ ብልጽግናን ከማረጋገጥ አንጻር ምን አይነት ፋይዳ ይኖራቸዋል ትላለህ? መሰረታዊ የሆነ ለውጥ ነው። አሁን ማዳበሪያ ፋብሪካው ትልቅ ተጽዕኖ ይኖረዋል ብዬ አስባለሁ። አሁን በዓለም ጂኦፖለቲካውን በምናይበት ጊዜ አሁን ቤላሩስ፣ ዩክሬንና ራሽያ የዓለም አንደኛ ማዳበሪያ አምራች አገሮች ናቸው። እነዚህ አካባቢ ያለው የጦርነት ሁኔታና ለማረጋጋት ሁኔታ የነዚህን ሰፕላይ ቼን ተቋርጦ ነው ያለው። አሁን በጣም በጦርነቱ ምክንያት የዩክሬን መሰረተ ልማቶች፣ የራሽያ መሰረተ ልማቶች፣ የማዳበሪያ መሰረተ ልማቶች እየተመቱ ነው ያለው። የዓለም ምግብ አቅርቦት ላይ ትልቅ ኢምፓክት አሳድሯል። አሁን የኛ ይሄ ነገር በሚፈጠርበት ጊዜ ኢንፍሌሽኑም ሀገር ውስጥ ያለውም ኢንፍሌሽን ይቀንሳል። እንደዚሁም ደግሞ እንደኛ ከሌላ ሀገር ማዳበሪያ ሲያመጡ የነበሩ ጎረቤቶች ሀገሮች ሶማሊያ አሁን ሙሉ ለሙሉ የውጭ ሀገር ኢምፖርት ፉድ ሴኩሪቲያቸው ዲፔንድ የሆነው ከውጭ ሀገር በሚያመጡት እንትን ነው። አሁን እኛ ሀገር ያለው ማዳበሪያ ተጠቅመን በደንብ ካመረተን ሩዝና ስንዴም በደንብ ካመረተን ወደ እነሱ ኤክስፖርት እናደርጋለን ማለት ነው። ወደ ውጭ እንልካለን እነሱ ሀገር። ስለዚህ ሞር ትስስር ይፈጥራል እና ትልቅ ኢምፓክት ይኖረዋል ብዬ አስባለሁ። ሽግግሩ ቀላል አይደለም። በተለይም አሁን በሩሲያና በምዕራቡ መካከል የዚህ የኢነርጂ ክራይሲስ ነው አሁን ከምግብ ጀምሮ እንደዚሁም ደግሞ በሌሎች ኢነርጂ ሶርሶች ላይ በተለይም ከጋዝ ከነዳጅ ጋር የተያዙ ችግሮች ናቸው ዓለምን እየፈተናት የሚገኘው። እስካሁን የትናንቱን አየን፣ ዛሬን ተመለከትን። የጎደለን ነገር ምንድነው የሚለውን እንደው ለማጠቃለያ ሀሳብ እንድሰጡ ነው። አብዛኞቹ ፕሮጀክቶች ወደ ዳር ሀገር አካባቢ ላይ ሲሄዱ፣ ዳር ሀገር ስንል ያው የፖለቲካል ሳይሆን ጂኦግራፊካል ዳር ሀገር እያለ ነው። ወደ ዳር ሀገር ሲሄዱ የሚፈጥሩት ኢኮኖሚክ ኢንተርዲፔንደንሲ አለ ማለት ክልሎችን ከክልሎች ጋር ብዙ ጊዜ ደጋግመን እንዳልነው አንተም ስታነሳው እንደነበረው ለምሳሌ ኢትዮጵያን እንደ ሀገር ስትወስዳት ከዙሪያ ካሏት ጎረቤት ሀገራት ጋር በጠቅላላ ድንበር እንደምትጋራው ሁሉ ህዝብም ታሪክም ባህልም ቋንቋም የምትጋራ ሀገር ነች።
ስለዚህ እያንዳንዱ ሜጋ ፕሮጀክቶችን በእነዚህ አካባቢዎች ላይ ስትገነባ እነዛ ክልሎችን ወደ ሴንትራል ፖለቲካ ውስጥ ወይም ደግሞ የኢኮኖሚ ተጠቃሚነታቸውን ከማረጋገጥ ባሻገር ለሪጂናል ኢንቴግሬሽኑም ደግሞ ከፍተኛ አስተዋጽኦ ይፈጥራል፣ ከፍተኛ ጉልበት ይፈጥራል። ስለዚህ ለኔ ወደፊት የሚታየኝ አንደኛው ነገር ምንድነው ኢትዮጵያ ለአፍሪካ ቀንድ የፖለቲካል ኤንድ ኢኮኖሚክ ኢንቴግሬሽን መሰረት ድንጋይ ነው አሁን እየጣልን ያለነው። ምክንያቱም ህዳሴ ግድብን ስታስመርቅ በህዳሴ ግድብ ምርቃት ላይ የተገኙ መሪዎች በጠቅላላ ይሄ ግድብን ከሚያመነጨው ኤሌክትሪክ ኃይል ተቋዳሽ መሆንን ነበር አስፓየር ሲያደርጉ ወይም ደግሞ ሲናገሩ የነበረው። ንግግራቸው ውስጥም ሁሉም ሲያነሱት የነበረው ከዚህ እንፈልጋለን ነው። ከዛ የኤሌክትሪክ አገልግሎት የሚያገኝ ጎረቤት ሀገር ያ ቀጠና ዲስቴብላይዝ እንዲሆን አይፈልግም። ለምሳሌ ኦሮሚያ ያለ ገበሬ ከሶማሌ ክልል የሚመጣለት ማዳበሪያ እንዳለ ካወቀ ሶማሌ ክልል ሰላም እንዲሆን ይፈልጋል። ቤኒሻንጉል ላይ ሰላም እንዲሆን ይፈልጋል። አፋር ላይ ሰላም እንዲሆን ይፈልጋል። ትግራይ ላይ ሰላም እንዲሆን ይፈልጋል። ይሄ በክልሎች መካከል የሚፈጠር የፖለቲካል ኤንድ ኢኮኖሚክ ኢንተርዲፔንደንሲው ሰላምን የመፍጠር ከጎረቤት ሀገራትም ጋር ተመሳሳይ ኢንተርዲፔንደንሲዎችን ይፈጥራል ብዬ ነው ማስበው። ከመልክዓ ምድር ውጭ በማህበረ ፖለቲካዊ እና ኢኮኖሚያዊ ዳረኝነት የመጪዋ ኢትዮጵያ ብልጽግና አይሰራም። ዴርፎር እየተናደ ነው፣ በቀጣይ ይናዳል። እሱ ፕሮባብሊ በቅርብ በእናንተ እድሜ ውስጥ ደጋቡር ወይም ቀብሪ ዳህር ወይም ቀላፎ የተወለደ ጠቅላይ ሚኒስትር የምታዩበት ዘመን ሩቅ አይመስለኝም። በአጠቃላይ ግን በመጽሐፋቸውም እንደዚህ በተደጋገመ ገለጻቸውም ላይ ዶክተር አብይ የሚያነሱት ነገር አለ። ኢትዮጵያን ምን ያህል እናውቃታለን? ኢትዮጵያን ምን ያህል እናውቃታለን ሲባል ከላይ ያለውንም እምቅ ሀብቱንም ብቻ ሳይሆን ህዝቦቿ እንዴት እንደኖሩ ለምን እስከ ዛሬም ዲስፓይት ቅድም አፈወርቅ የጠቀሰው መገፋቶች በቂ መገፋቶች አይ ብለው የቀጠሉበት ምትሃት ምንድነው የሚለውንም ማወቅ ይቻላል። ዴርፎር ኢትዮጵያ በቀላሉ ለማፍረስ እማትመች ነች ሲባል ዝም ብሎ እንትን አይደለም። በተለይ ይሄ የመባይተወር የምናምን እንትኖች በጠበቡ ቁጥር ኢትዮጵያ ታችም ነች፣ ኢትዮጵያ ላይም ነች፣ ኢትዮጵያ መሀል ነች። የቷን እንደምታፈርስ ሊከብድህ ነው። ሶ ኢትስ ጉድ የእኛን ሰላም ብቻ አይደለም ሶማሊያ የኢትዮጵያ መከላከያ ሰራዊት ለረጅም ዘመናት ለሰላሟ የተጋባት የሶማሊያ ፌዴራል ዲሞክራሲያዊ ሪፐብሊክ ሰላምም የተሻለ የሚጸናበትን ኢኮኖሚያዊ ክሮስ ቦርደር ምክንያቱም ድንበር ዘለል ቤተሰባዊ ቁርኝትም አለ እሱም የተሻለ የሚሆንበት በዛም የተነሳ የኛ የተሻለበት የሚሻልና የጠነከረ የሚሆንበት አጠቃላይ ሶማሊያን በምንለው የወደ ታችኛው ደቡብ እንትን ባይሆን እንኳን ከኢትዮጵያ ድንበር ጋር ኩታገጠምነትና የቆዳ ንክኪ ያላቸው የሶማሊያ ዴሞክራቲክ ፌዴራል ሪፐብሊክ አካል የሆኑ ክልሎች ለራሳቸውም ሲሉ ለኛም ሲሉ እና ለሁለታችንም የሚተርፍ የሰላም ዘብም አጥርም ይሆናሉ። ተጠቃሚነት ስላለ ተጨባጭ በጣም ጥሩ። ይሄ ሀሳብ ብዙ የሚያወያይ የሚያነጋግርም ነው እና በዚህ ርዕስ ጉዳይ ደግሞ ለወደፊቱ በደንብ እናወራበታለን ብዬ አስባለሁ። ለዛሬ ግን እዚህ ላይ ይብቃል። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬ ዝግጅታችን ይሄንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰናይ ጊዜ ይሁንላችሁ።